ባንኮች መጨረሻ የኢትዮጵያ ብሔራዊ ባንክ አዲሱ ትዕዛዝና አጠቃላይ በእነዚህ 25 ባንኮች ላይ ኢንቨስት ያደረጉ ባለአክሲዮኖችና በእነዚህ 25 የሚደርሱ ባንኮች በመስራት ላይ ያሉ ሰራተኞች የወደፊት ዕጣ ፈንታ ምን ሊሆን እንደሚችል በሚገባ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ የእነዚህ 25 የሚደርሱ በገበያው በብቸኝነት መቀጠል የማይችሉ ባንኮች መጨረሻ ዕጣ ፈንታቸው ምን ሊሆን እንደሚችል ፕላስ የብሔራዊ ባንክ አዲሱ ትዕዛዝ ምን እንደሆነና ምናልባትም በእነዚህ ባንኮች ኢንቨስት ያደረጉ ባለአክሲዮኖችና እየሰሩ ያሉ ሰራተኞች የወደፊት ዕጣ ፈንታቸው ምን ሊሆን እንደሚችል እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳ እንወያያለን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። እንደሚታወቀው ከሰሞኑ የኢትዮጵያ ብሔራዊ ባንክ አንድ የአገሪቱን የፋይናንስ መረጋጋትን የሚጠቁም አጠቃላይ ስለ አገሪቱ የፋይናንስ ጤናማነት መረጃን የሚሰጥ ሪፖርት ይፋ አድርጓል። በዚህ ሪፖርት መሰረትም አሁን ላይ በአገሪቱ እየተንቀሳቀሱና እየሰሩ ካሉ 31 የሚደርሱ ንግድ ባንኮች መካከል 25 የሚደርሱት ንግድ ባንኮች በብቸኝነት በመቆም በገበያ ውስጥ ተወዳዳሪ መሆን የማይችሉበት ደረጃ ላይ መድረሳቸውን አመላክቷል። ያ ማለት እያንዳንዳቸው ምንም በቂ የሚባል የገበያ ድርሻ የሌላቸውና ምናልባትም በባንክ ኢንዱስትሪ ውስጥ ጥሩ የሚባል ኮምፒቲሽን ውስጥ ያልሆኑ መሆናቸውን ነው የሚያመላክተው። እነዚህ 25 የሚደርሱ ባንኮች በጋራ አጠቃላይ በባንክ ኢንዱስትሪ ውስጥ ካለው የገበያ ድርሻ ውስጥ 22 በመቶ የሚሆነውን ድርሻ ብቻ ነው የያዙት። ይህ በቁጥራዊ መረጃ ስናየው ምናልባትም እያንዳንዳቸው ባንኮች 1% እንኳ የገበያ ድርሻ ከብር ማድረግ ወይም ደግሞ ሼር ማድረግ ያልቻሉበት ሁኔታ እንዳለ ነው የሚያሳየው። ይህ እጅግ በጣም የወረደ። በተቃራኒው ደግሞ የኢትዮጵያ ንግድ ባንክ ብቻውን አጠቃላይ በባንክ ኢንዱስትሪ ውስጥ ካለ ገበያ ውስጥ ከ50% በላይ ተቆጣጥሮ ያለበት ሁኔታ ተፈጥሯል። ይህ በብሔራዊ ባንክ ሪፖርቱ መሰረት አጠቃላይ ለሀገሪቱ የፋይናንስ ጤናማነት እጅግ በጣም ከባድ ነው። ምክንያቱም የሀገሪቱ የፋይናንስ ጤናማነትን ለማስጠበቅ ካስፈለገ አጠቃላይ ዳይቨርሲፋይድ የሆነ የባንኪንግ ኢንዱስትሪ ያስፈልገናል። ነገር ግን አሁን ላይ ምንም እንኳ በቁጥር 31 የሚደርሱ ባንኮች እንኳ ቢኖሩን ኦልሞስት ኦል በሚባል ሁኔታ የባንክ ኢንዱስትሪውን የኢትዮጵያ ንግድ ባንክ ብቻ የተቆጣጠረበት ሁኔታ በመኖሩና ምናልባትም የኢትዮጵያ ንግድ ባንክ በአንድም በሌላም ኬዝ ጥሩ ስታተስ ላይ የማይሆንበት ሁኔታ ቢፈጠር ያ ማለት አጠቃላይ የሀገሪቱ የፋይናንስ ሁኔታ ቀውስ ውስጥ የሚገባበት እድል በጣም ቅርብ ነው ማለት ነው። ስለዚህ ከእንዲህ አይነት ሁኔታዎች ለመዳን የግድ እነዚህን 25 የሚደርሱ ባንኮች ተወዳዳሪ ባንክ ማድረግ ያስፈልጋል። ምክንያቱም አንድ ባንክ ጠንካራ ብቻ ሲሆን ሳይሆን አጠቃላይ የሀገሪቱ የፋይናንስ ጤናማነት የሚጠበቀው የተለያዩ ጠንካራ ባንኮች ካሉ ነው የሀገሪቱ የፋይናንስ ጤናማነት የሚጠበቀው። ምክንያቱም አንደኛው ባንክ ጥሩ የሚባል ስታተስ ላይ እንኳ ባይሆን እና ምናልባትም አገሪቱ የምትፈልገው ብር ለተለያዩ ፕሮጀክቶች የሚያስፈልግ ብር እንኳ ቢኖር ከሌሎቹ ጠንካራ የሚባሉ ባንኮች ሬዝ ማድረግና ያንን ፕሮጀክት ማስቀጠል የሚቻልበት እድልን ይሰጣል። ነገር ግን አሁን ባለው ኮንቴክስት እንበልና አንድ አገራዊ ፕሮጀክት እየተገነባ ነው ብለን ብናስብና ምናልባትም ይህንን አገራዊ ፕሮጀክት ለመገንባት ትልቅ የሚባል ብር ቢያስፈልግና ምናልባትም የኢትዮጵያ ንግድ ባንክ ይህንን ብር ማቅረብ የማይችልበት ሁኔታ ቢፈጠር ሌሎቹ ያቀርቡታል ተብሎ አይታሰብም። ስለዚህ ኦልሞስት ኦል በሚባል ሁኔታ አጠቃላይ የሀገሪቱ የፋይናንስ እንቅስቃሴ በአንድ ባንክ አካባቢ ላይ ብቻ የተመሰረተ ከሆነ ጥሩ የሚባል ጤናማ የሚባል የፋይናንስ እንቅስቃሴ እንደ ሀገር ይኖረናል ተብሎ ስለማይታሰብ ጥሩ የሚባል ዳይቨርሲፋይድ የሆነ ሪስክ እንኳ ቢመጣ መቋቋም ልንችል የምንችልበት ጥሩ የሚባል ኮምፒት ማድረግ የሚችሉ የተለያዩ ጠንካራ ንግድ ባንኮች እንደ ሀገር ሊኖሩን ይገባል። ስለዚህ ያንን ለማድረግ ኮንሰንትሬሽን ሪስክ የሚባለውን ለመቀነስ አጠቃላይ ከዚህ ሪፖርት ተነስቶ የኢትዮጵያ ብሔራዊ ባንክ እነዚህ 25 የሚደርሱ በብቸኝነት በገበያው በመቀጠል ኮምፒት ማድረግ የማይችሉ ባንኮች በመዋሃድ ጠንካራ የሚባልና ምናልባትም የሀገሪቱን የፋይናንስ ጤናማነት ማረጋገጥ የሚችል ባንክ ማቋቋም መቻል አለባቸው። አሊያ ግን የኢትዮጵያ ንግድ ባንክ በብቸኝነት የሚመራው የፋይናንስ ዘርፍ ላይ የተንጠለጠለ አይነት እንትር ካለን ጤናማ የሚባል የፋይናንስ ጉዞ እንደ ሀገር ላይኖረን ይችላል። ይህ እጅግ በጣም አስቸጋሪ ነው። ስለዚህ የግድ እነዚህን በገበያው ኮምፒት ማድረግ ያልቻሉ በብቸኝነት በማዋሃድ ጠንካራ የሚባሉ ባንኮችን መፍጠርና
በገበያው ላይ ኮምፒት ማድረግ የሚችሉ ብዙ ባንኮችን መፍጠር አጠቃላይ የሀገሪቱን የፋይናንስ ጤናማነት መፍጠር ስለሆነ የኢትዮጵያ ብሔራዊ ባንክ በሪፖርቱ እነዚህ ባንኮች ቢዋሃዱ አሊያም ደግሞ አንዱ አንዱን ቢገዛ ሪኮመንድ ያደርጋል። ስለሆነም ዛሬ ይህ ውህደት እንደው በዋናነት ለባለአክሲዮኖችና ለሰራተኞቻቸው በተለይ ለነዚህ 25 ባንኮች ኢንቨስት ላደረጉ ባለአክሲዮኖችና በእነዚህ 25 ባንኮች እየሰሩ ላሉ ሰራተኞች ምን አይነት ትርጉም ይኖረዋል፣ ምን ይዞ መጥቷል የሚለውን በሚገባ እናያለን። አሁንም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ነው የምጋብዘው። አንደኛና መጀመሪያ እንድናየው የፈለግኩት ነጥብ የኢትዮጵያ ብሔራዊ ባንክ ምናልባትም እነዚህ ባንኮች እንዲዋሃዱ ሪኮመንድ ሲያደርግ አንደኛና የመጀመሪያው ምክንያቱ በዋናነት ምንድን ነው? አጠቃላይ በባንክ ኢንዱስትሪ ውስጥ ኮምፒት ማድረግ የማይችሉበት ደረጃ ላይ ደርሰዋል። ኮምፒት ማድረግ ካልቻሉና ምናልባትም አጠቃላይ የባንክ ኢንዱስትሪውን አንድ ባንክ ብቻ የሚመራው ሆኖ ከመጣ የሀገሪቱ የፋይናንስ ጤናማነት ስጋት ነው። ስለዚህ ሁለት ሶስት እየሆኑ ጠንካራ የሚባሉ ባንኮችን ማቋቋም አጠቃላይ የሀገሪቱን የፋይናንስ ጤናማነት ያረጋግጣል። ስለዚህ ተወዳዳሪ ሆነው ለመቀጠል የግድ መዋሃድ ይኖርባቸዋል የሚል አንድ ትልቅ እይታ ነው ያለው። ይህ አንደኛው ነው። ስለዚህ የኢትዮጵያ ብሔራዊ ባንክ ባንኮች ለምን እንዲዋሃዱ ፈለገ ብለን ከጠየቅ የመጀመሪያና ትልቁ ራሽናሊቲው ምንድን ነው? ባንኮች ጠንካራ እንዲሆኑ ከመፈለግ ነው። ጠንካራ ከሆኑ አጠቃላይ የሀገሪቱ የፋይናንስ ሁኔታ በጠንካራ መሰረት ላይ የተቀመጠ መሆን ስለሚችል ያንን አይነት እንትን ለማምጣት የግድ ጠንካራ ባንኮች ያስፈልጋሉ። ቁጥር አይደለም። አሁን እኮ በሀገራችን ኮንቴክስት አንድ ትልቅ በጣም ግዙፍ የሚባል ፕሮጀክት ቢኖር እና ምናልባትም ይህንን ፋይናንስ የሚያደርግ ባንክ ቢፈለግ ከ4 ከ5 ያልበለጡ ባንኮች ብቻ ናቸው እጃቸውን ሊያወጡ የሚችል እንጂ ኦልሞስት ኦል በሚባል ሁኔታ ሌሎቹ ይህንን አይነት ትልቅ ግዙፍ ፕሮጀክት ፈንድ ማድረግ የማይችሉበት ስታተስ ላይ ናቸው ማለት ነው። ስለዚህ አንድ አይነት ወይም ደግሞ 1 2 3 4 የሚባል ጠንካራ ባንክ ብቻ ከሚኖር ዳይቨርሲፋይድ ለማድረግ ሪስክን ብዙ ባንኮች ጠንካራ ቢሆኑ ምናልባትም ጤናማ የሚባል የፋይናንስ ሁኔታን መፍጠር እንዲቻል ከዛ ፐርስፔክቲቭ ባንኮች ቢዋሃዱ ጥሩ የሚባል ተወዳዳሪ የሚባል ባንክን መፍጠር ይችላሉ። አሊያ ግን አሁን ባሉበት ሁኔታ ከቀጠሉ በራሳቸውም ከገበያ የሚወጡበት እድል ይፈጠራል። ይህ ለሀገሪቱ ደግሞ ትልቅ ኪሳራን የሚያመጣ ጉዳይ ስለሆነ የግድ ከመፍረሳቸው በፊት የሚችሉ መዋሃድ፣ የማይችሉ ደግሞ ምናልባትም በሌላ ባንክ ጠንከር ባለ ባንክ በመገዛት ጥሩ የሚባል ባንክን መፍጠር የግድ ነው። ይሄ አንደኛው ፐርስፔክቲቭ ነው። ሌሎች ድብቅ ምክንያቶችም አሉ። አክቹዋሊ የኢትዮጵያ ብሔራዊ ባንክ በዋናነት ጥቅማቸውን እንዲያሳድጉ ይዋሃዷል እንጂ ቤዚካሊ ኮምፒት ማድረግ ስላልቻሉ ተባለ እንጂ ከዛም ባለፈ 3 ድብቅ ምክንያቶችም አሉ። አንደኛውና የመጀመሪያው ድብቅ ምክንያት አሁንም ባሉበት ስታተስ ላይ እንኳን እነዚህ 25 የሚደርሱ ትንንሽ የሚባሉ ባንኮች በእርስ በርስ የገንዘብ ጥገኝነት ላይ ዲፔንድ ያደረጉ ናቸው። ያ ማለት 65 በመቶ የሚሆነው የትናንሽ ባንኮች አጠቃላይ ሊኩዲቲ የሚመጣው ከ5 ወይም ደግሞ ከ6 መካከለኛ ባንኮች ነው ይላል ሪፖርቱ። እንግዲህ በዋናነት ይህንን ማየት ትችላላችሁ። ያ ማለት ምን ማለት ነው? እነዚህ 25 የሚደርሱ ትንንሽ ባንኮች ለሚያጋጥማቸው የዕለት ተዕለት የሊኩዲቲ ችግር ኢቭን በ65% ድረስ ፈንድ የሚደረጉት በእነዚህ መካከለኛ ላይ በተመደቡ ባንኮች ነው ማለት ነው። ወይም ደግሞ መካከለኛ ላይ በተቀመጡ ባንኮች ነው። ስለዚህ እነዚህ መካከለኛ የሚባሉ ባንኮች በተወሰነ መልኩ የሊኩዲቲ ችግር ቢያጋጥማቸው ትንንሽ የሚባሉ ባንኮች ፈጽሞ ችግር ውስጥ የሚገቡበት እድል ይኖራል ነው። ስለዚህ ችግሩ ተዋሃዱ ስለተባሉ ብቻ ሳይሆን የግድ መዋሃድ የሚያስፈልግበት ደረጃ ላይ መድረሱን ይህ አንድ ድብቅ መረጃ ያሳየናል። ስለዚህ ባንኮች አሁን ባሉበት ስታተስ እንኳን ሊኩዲቲያቸውን እስከ 65% የሚሆነው ሊኩዲቲያቸውን የሚያገኙት ከነዚህ 5 መካከለኛ ምድብ ላይ ከተመደቡ ባንኮች መሆኑ ሌላኛው ለመዋሃድ ገፊ ምክንያት መሆኑን ያሳያል። ያ ማለት በራሳቸው እንኳን የሊኩዲቲ አቅማቸውን ሜንቴን ማድረግ አልቻሉም ማለት ነው። ሌላው ከኢኮኖሚ ቀጠናዎች መገለል አለ። በሌላ አማርኛ እንግዲህ የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ ልዩ የኢኮኖሚ ቀጠናዎች አሉ ወይም ደግሞ ዞኖች አሉ። እነዛ ውስጥ ብራንች ከፍቶ ለመስራት እነዚህን 25 የሚደርሱ ባንኮችን አግዷል። በአንድም በሌላም ኬዝ ያገደው በቀጥታ ምንድነው
ሚኒመም ሪኳየርመንት አወጥቷል። በነዛ ልዩ የኢኮኖሚ ዞኖች በሚባሉ ዞኖች ውስጥ ብራንች ከፍቶ ስራ ለመስራት በሚኒመም አትሊስት አንድ ባንክ አጠቃላይ ከባንክ ኢንዱስትሪ ውስጥ 2% የሚሆነውን የገበያ ድርሻ ከበር ያደረገ መሆን መቻል አለበት ይላል። እንዳያቸዋቸው ደግሞ እነዚህ 25 የሚደርሱ ባንኮች አይደለም 2% በተናጠል 1%ም ጭምር ከበር ያላደረጉበት ሁኔታ እንዳለን ያየ ነው። ምክንያቱም 25ቱ ነው 20% 25ቱ ነው 22% ብቻ ከበር የሚያደርጉ ከሆነ 2% የሚባል የማርኬት ሸር የላቸውም ማለት ነው። ስለዚህ በእንደዚህ አይነት ሁኔታ በኢትዮጵያ ልዩ የኢኮኖሚ ቀጠናዎች ውስጥ ገብተው ብራንችን መክፈት ያልቻሉበት ሁኔታ ተፈጥሯል። ያ ትልቅ የኢኮኖሚ ዞን ነው ስሙም እንደሚያሳየው። ነገር ግን በዛ ውስጥ ገብተው ምናልባት ብራንች መክፈት የሚችሉበት እድል ቢኖር አጠቃላይ የተቀማጭ መጠናቸውን ከፍ ማድረግ ይችሉ ነበር። ሚኒመም ሪኳየርመንቱን ማለፍ ባለመቻላቸው እዚህ ዞን ላይ ገብተው ስራ እየሰሩ አይደለም። ይህ በሌላ አማርኛ ባንኮቹ በአንድም በሌላ መልኩ ከሆነ አገልግሎት እየታገዱ ያለበት ሁኔታ እንዳለም መረዳት ያስፈልጋል። ሚኒመም ሪኳየርመንቱን ማሟላት ስላልቻሉ ማለት ነው። ሌላው ተያያዥ ወገኖች ብድር ላይ የተንጠለጠሉ ናቸው። በአብዛኛው የነዚህ 25 የሚደርሱ ባንኮች ትልልቅ ተበዳሪዎቻቸው የራሳቸው ባለአክሲዮኖች ናቸው ይላል ሪፖርቱ። ይህ ሌላኛ ችግር ነው። ዳይቨርሲፋይድ የተደረገ ነገር አይደለም። ስለዚህ አብዛኛው ያበደሩት ሰው አንደኛ ትንሽ ነው፣ ሁለተኛ ከተማ አካባቢ ላይ የተንጠለጠለ ብድር ነው። ዳይቨርሲፋይ የተደረገ ብድር የላቸውም። ከዛም ብሶ ግን በአብዛኛው የነዚህ ባንኮች ተበዳሪ ማን ነው ብሎ ማጣራት ሲደረግ ሞስት ፕሮባብሊ ሆኖ የተገኘው የራሳቸው ባለአክሲዮኖች ናቸው ማለት ነው። ያ ማለት ሪስክ ነው ማለት ነው። ቢኮዝ እነዚህ ባለአክሲዮኖቻቸው በአንድ በሌላ መልኩ መክፈል የማይችሉበት ሂደት ውስጥ ቢገቡ ምናልባት እነዚህ ባንኮች ህልውናቸው ወይም ደግሞ የነን ፐርፎርሚንግ ሎን የምንለው እጅግ በጣም ከፍ ይልና ትልቅ አደጋ ውስጥ የሚገቡበት እድል ይኖራል። እነዚህን 4 መነሻ ምክንያቶች በመነሻነት በመያዝ የኢትዮጵያ ብሔራዊ ባንክ እነዚህ 25 የሚደርሱ ባንኮች ቢዋሃዱ በባንክ ኢንዱስትሪ ውስጥ ጠንካራ ሆነው አጠቃላይ የሀገሪቱን የፋይናንስ ጤናማነት ማረጋገጥ ይቻላል ብሎ ከማሰብ ተነስቶ ነው እንግዲህ እነዚህ ባንኮች ቢዋሃዱ የተሻለ ነው ተብሎ የታሰበው። ይህንን በደንብ መውሰድ ያስፈልጋል። ሌላው መዋሃድ ምንድን ነው? በመዋሃድ ምን ጥቅም ይገኛል? ምናልባት የባለአክሲዮኖችና የሰራተኞችን የወደፊት ዕጣ ፈንታ ከማየታችን በፊት መዋሃድ ማለት ምን ማለት ነው ብለን ካየን መዋሃድ ማለት አንድ ባንክ ከሆነ ባንክ ጋር ሲዋሃድ ሌላ አንድ የሚባል ባንክ ይፈጥራል። ያ ማለት ሀ የሚባል ባንክ ለ ከሚባል ባንክ ጋር ቢዋሃድ ሐመርሃ የሚባል ባንክን ይፈጥራል። ቤዚካሊ የመዋሃድ ዋናው ዓላማ አንደኛውና የመጀመሪያው የብሔራዊ ባንክ ዓላማም እንደመሆኑ መጠን ጠንካራ የሚባል ግዙፍ የሚባል ካፒታል መጠንን መፍጠር መቻል ነው፣ ወይም ደግሞ የካፒታል መጠንን ማሳደግ መቻል ነው። ስለዚህ ሁለት ደካማ የሚባሉ ባንኮች ሲዋሃዱ አንድ እጅግ በጣም ጠንካራ የሚባል ባንክን መፍጠርና በገበያው ተወዳዳሪ መሆን የሚችል ባንክን ክሬት ማድረግ የሚቻልበት እድል አለ። ስለዚህ ሁለት ደካማ የሚባሉ ባንኮች ቢደጋገፉ አንድ ጥሩ የሚባል ተቋምን አንድ ጥሩ የሚባል ባንክን መፍጠር የሚችሉበት እድል ይኖራል። ይህ አንደኛው በመዋሃዳቸው የሚገኝ ጥቅም ነው። ስለዚህ በብቸኝነት በመቆም መወዳደር የማይችሉበት እድል ካለና ምናልባትም በዚህ የሚቀጥሉ ከሆነ የሚፈርሱበት እድል እጃቸው ላይ እንደመሆኑ መጠን ከዚህ ለመውጣት እና ምናልባትም ተወዳዳሪ ሆኖ ለመቀጠል የግድ መዋሃድና በመዋሃድ ሂደት ውስጥ ካፒታልን ማሳደግ አስፈላጊ ነው። ይህ አንደኛው የመዋሃድ ጥቅም መሆኑን መረዳት ያስፈልጋል። ሁለተኛ ባንኮች ሲዋሃዱ የሚገኘው ጥቅም አጠቃላይ የስራ ወጪን መቀነስና አጠቃላይ ውጤታማነትን ማሳደግ ነው። አሁን 31 የሚባሉ ባንኮች ኦልሞስት ኦል በሚባል ሁኔታ ተመሳሳይ አይነት ስራዎችን ነው እየሰሩ ያሉት። ስለዚህ እነዚህ 25 ባንኮች እንደ 3-4 ባንድ እየሆኑ እንኳን ቢዋሃዱ ምን ያህል ኦፕሬሽናል ኮስት እንደሚቀንስላቸውና ወርኪንግ ኤፊሽንሲያቸው ከፍ ሊል እንደሚችል በደንብ ማየት ያስፈልጋል። ምክንያቱም በባንክ ኢንዱስትሪው ጥቅም ላይ የሚውሉ የባንኪንግ ቴክኖሎጂዎች ኮር ባንኪንጎች እጅግ በጣም ውድ ናቸው። የራሳቸው በየግላቸው የሚያስገቧቸውን ምናልባት ከተዋሃዱ በአንደኛው ባንክ ወጪ ለተፈጠረው ወይም ደግሞ በውህደት ለተመሰረተው ባንክ መክፈት ይቻላል። የሁለት የሶስቱ ባንኮች ወጪ የሚቀንስበትና ለስራ ማስፋፊያ አገልግሎት ሊውል የሚችልበት ሁኔታና አጠቃላይ የስራ ኤፊሽንሲን ማሳደግ የሚቻልበትን እድል የሚፈጥር በመሆኑ መዋሃድ እጅግ በጣም ጠቃሚ መሆኑን መረዳት ያስፈልጋል። ስለዚህ ወጪን ለመቀነስና ውጤታማነትን ለማሳደግ መዋሃድ ሌላኛ አድቫንቴጁ መሆኑን በደንብ ማየት ያስፈልጋል።
ሌላው የቴክኖሎጂ እና የፈጠራ አቅማቸውን ማሳደግ መቻል ነው። እንዳልኩት በባንኪንግ ኢንዱስትሪ ጥቅም ላይ የሚውሉት ቴክኖሎጂዎች እጅግ በጣም ግዙፍ ኮስቲ እና ምናልባትም ትልቅ የሚባል የፈጠራ አቅምን የሚጠይቁ እንደመሆናቸው መጠን ሁሉም ባንኮች ቴክኖሎጂካሊ አድቫንስድ ለመሆን እጅግ በጣም ከብዷቸው ያለበትና ምናልባትም በእኛም ሀገር ኮንቴክስት አንዳንዶቹ ባንኮች እጅግ በጣም ቴክኖሎጂካሊ አድቫንስድ እየሆኑ ያለበት ሁኔታ አለ፣ ሪላቲቭ በሆነ መልኩ ማለት ነው። አንዳንዶቹ ደግሞ ምንም ያልጀመሩበት ሁኔታ አለ። ይህ ከምንም የመጣ አይደለም። ምናልባት ከኮስቲነቱ አንጻር አጠቃላይ ቴክኖሎጂ ራሱ ከሚፈልገው የፈጠራ አቅም አንጻር መሆኑን መረዳት ያስፈልጋል። ያ ማለት የሚዋሃዱ ከሆነ አቅማቸውን ሰብሰብ አድርገው ለባንክ ኢንዱስትሪው ጠቃሚ የሚባሉ ቴክኖሎጂዎችን መታጠቅና አጠቃላይ የፈጠራ አቅማቸውንም ጭምር ማሳደግ የሚችሉበት ሁኔታን እንዲያገኙ ያስችላቸዋል። ስለዚህ መዋሃድ ይህ ሌላኛው ጥቅሙ እንደሆነ መረዳት እጅግ በጣም አስፈላጊ ነው። ሌላው የገበያ ድርሻቸውንና አጠቃላይ ተደራሽነታቸውን ከፍ ማድረግ የሚችሉበትን እድል ይፈጥራል። እንዳልኳችሁ አሁን 25 ትንንሽ የሚባሉ ባንኮች በጋራ 22% የገበያ ድርሻ ከሆነ ያላቸው እና ከነዚህ 25 የሚባሉ ባንኮች 3-4ቱ በአንድ ተዋህደው አንድ ባንክ የሚፈጥሩበት እድል ካለ ይህ አዲስ የሚፈጠረው ባንክ የገበያ ድርሻው ከፍ እንዲልና ለብዙ የማህበረሰብ ክፍል ተደራሽ እንዲሆን ማድረግ የሚቻልበት እድል አለ። ምክንያቱም እነዚህ የሚዋሃዱ ባንኮች ሀለ ሀመርሃ ተብለው የሆነ የሚፈጠረውን ባንክ ምናልባትም እየራሳቸው ከዚህ በፊት በነበራቸው የደንበኝነት ሁኔታ የተደራሽነት ሁኔታ ወደ አንድ ሲመጣ ለተፈጠረው ባንክ መርጅ ሆኖ በውህደት ለተፈጠረው ባንክ እጅግ በጣም ትልቅ የገበያን ድርሻና አጠቃላይ የገበያን ተደራሽነት ሊያመጣለት ይችላል። ለምሳሌ ሀያ የሚባለው ባንክ በከተማ አካባቢ በጣም ጠንካራ መሰረት ቢኖረው እና ለሚባለው ባንክ በገጠር አካባቢ ጠንካራ መሰረት ቢኖረው ሁለቱ ሲዋሃዱ ምናልባትም የተዋህደው ባንክ የገጠርም የከተማም ደንበኛ ወይም ደግሞ የገበያ ድርሻ ይኖረዋል ማለት ነው። ወይም ደግሞ በሌላ አማርኛ ካየ ነው ምናልባትም አንደኛው ባንክ የግብርና ዘርፉ ላይ ከሆነ ብድር እየሰጠ ያለ፣ አንደኛው የኮንስትራክሽን ዘርፉ ላይ፣ አንደኛው ደግሞ ምናልባትም የቴክኖሎጂ ዘርፉ ላይ ከሆነ ብድር እየሰጠ ያለ፣ እነዚህ ባንኮች ሲዋሃዱ አጠቃላይ የተዋህደው ባንክ በውህደት የተፈጠረው ባንክ ሻል የሚል የገበያ ድርሻና አጠቃላይ የማርኬት ተደራሽነቱን ከፍ ሊያደርግ የሚችልበት ሁኔታን ይፈጥራል። ስለዚህ ከ1% የገበያ ድርሻ ወጥቶ ተወዳዳሪ በመሆን ጥሩ የሚባል የገበያ ድርሻን ማግኘት የሚችልበት እድል እንዲፈጠር ያስችላል። ይህም ሌላኛው የውህደት ጠቀሜታው መሆኑን መረዳት እጅግ በጣም አስፈላጊ ነው። ሌላውና አንደኛው ደግሞ ስጋትን መቀነስ መቻል ነው። አሁን እንደምናየው እንግዲህ ባንኮች በተለይ እነዚህ 25 የሚደርሱ ባንኮች በዚህ መልኩ የሚቀጥሉ ከሆነ የመፍረስ አደጋም ጭምር አለባቸው። ቢኮዝ በገበያው ኮምፒት አድርገው መቀጠል ካልቻሉ ምንም ጥያቄ የለውም። ያ ማለት ምናልባትም ትልልቅ ፕሮጀክቶችን በማበደር መሳተፍ የማይችሉ ከሆነ ትልልቅ የሚባሉ የኢኮኖሚ ቀጠናዎች በመግባት ብራንች መክፈትና ሰርቭ ማድረግ የማይችሉበት እድል በትንሹም ከተፈጠረ በአንድም በሌላ መልኩ ከገበያ እየወጡ ያለበት ሁኔታ አለ ማለት ነው። ስለዚህ የሚዋሃዱ ከሆነ ይህንን የመፍረስ ስጋታቸውን መቀነስ የሚችሉበት ምናልባትም ሪስካቸውን ዳይቨርሲፋይ ማድረግ የሚችሉበት ከደንበኛም ፐርስፔክቲቭ ጭምር ማየት ያስፈልጋል። ስለዚህ መዋሃድ ሌላው የመፍረስ ስጋትንም ጭምር ሊቀንስ የሚችል የመፍትሄ ስልት ሆኖ መምጣቱን በደንብ መረዳት ያስፈልጋል። ሌላውና የመጨረሻው የውጭ ባንኮችን ለመቋቋም አቅም መፍጠር የግድ ያስፈልጋቸዋል። በዋናነት የኢትዮጵያ ብሔራዊ ባንክ ባንኮች በተለይ አገር ውስጥ ያሉ ባንኮች የካፒታል መጠናቸውን ከፍ እንዲያደርጉ ከሚፈልግበት ዋና ምክንያት አሁን የውጭ ባንኮች ወደ ሀገር ውስጥ ገብተው እንዲሰሩ ፍቃድ ያገኙበትና የኬንያው ኬሲቢ የሚባለው ባንክ ኦልሞስት በቅርብ ጊዜ ውስጥ ኢትዮጵያ ውስጥ ገብቶ ስራ ሊሰራ የሚችልበት ሁኔታ እንዳለ እናውቃለን። ሰው ይህ ባንክ ፎር ኢንስታንስ ትልቅ የሚባል ካፒታልን ያ ማለት የኬንያን የባንክ ዲማንድ በአንድም በሌላ መልኩ ከበር አድርጓል ብለን ነው የምናስበው። ከሀገሩ አልፎ እንግዲህ ምናልባት ቀጠናዊ ትስስርም ጭምር እየፈጠረ ከኬንያ አልፎ ኢትዮጵያ ውስጥ ሲመጣ ፎርዛት ማተር ትልቅ የሚባል ካፒታል እንዳለው መረዳት እጅግ በጣም ቀላል ነው ብዬ ነው የማስበው። ምናልባትም ካፒታል ብቻ ሳይሆን ቴክኖሎጂካል አድቫንስመንታቸውም ሶፊስቲኬሽናቸውም እጅግ በጣም ትልቅ እንደሆነ እንረዳለን። ምክንያቱም ትልቅ የሆነ ማኔጅመንትን ይፈልጋል። የባንክ ኢንዱስትሪው ለብዙ ሪስኮች የተጋለጠ እንደመሆኑ ይህንን ሁሉ ማኔጅ የሚያደርጉበትን ስትራቴጂ ነድፈው አጠቃላይ ቴክኖሎጂካሊ አድቫንስድ ሆነውና ጠቅለል ሲደረግ የፈጠራ አቅማቸውን እጅግ በጣም አዘምነው እንደሚሆን ተስፋ አደርጋለሁ። ምክንያቱም ኬንያ ውስጥ የሚሰራ ባንክ ኢትዮጵያ ውስጥ መጥቶ እሰራለሁ ብሎ ፍቃድ ሲወስድ የኬንያን ፍላጎት ዘግቶ ነው ብለን አናስብም። የኬንያን ፍላጎት አሟልቶ በተረፈው ኢትዮጵያ ውስጥ እንደመጣ ፐርሲቭ እናደርጋለን። ያ ማለት ትልቅ የሚባል ካፒታል ብቻ ሳይሆን ትልቅ የሚባል
ቴክኖሎጂ አጠቃላይ የቴክኖሎጂ የፈጠራ አቅም እንዳለው መረዳት ያስፈልጋል። ስለዚህ ኢትዮጵያ ውስጥ ላሉ ባንኮች እጅግ በጣም ፈተና ሊሆን የሚችልበት ሁኔታ አለ። እነዚህ 25 የሚደርሱ ባንኮች የውጭ ባንኮች ሳይገቡ እንኳን ያላቸው የገበያ ድርሻ በጥምር 22% ነው ማለት ጭራሽ የውጭ ባንኮች በትልቅ ካፒታል በጣም በሰለጠነ ሰው ኃይል ወይም ደግሞ ጥሩ በሚባል የቴክኖሎጂ የፈጠራ አቅም ሲመጡ ምን ያክል ፐርሰንት የገበያ ድርሻ ሊኖራቸው እንደሚችል መገመት እጅግ በጣም ቀላል ነው። አሁን ባለው በእኛ ሀገር ኮንቴክስት ሁላችንም እንደምናውቀው የባንክን ብድር አክሰስ የሚያደርገው ምናልባትም ከተማ ያለ ሰውና የተወሰነ ኢኮኖሚ ያለው ሰው ነው። ነገር ግን ባንኮች ብርን እየሰበሰቡት ያለው ከድሃው ማህበረሰብ ነው። ያ ማለት ምንም የማይጣጣም ነው። የባንኮች ተቀማጭ በአንድም በሌላ መልኩ ከታችኛው የማህበረሰብ ክፍል ነው የሚመጣው። ቢኮዝ የታችኛው የማህበረሰብ ክፍል ያለው ብር ትንሽ ከመሆኑ የተነሳ በዛ ብር ቢዝነስ አይጀምርበትም፣ ቤት አይገዛበትም፣ መሬት አይገዛበትም። ሰው ኢሚዲየትሊ ባንክ ላይ ሴቭ ያደርገዋል። ባንኮች ይህንን ብር በማንሳት ለተበዳሪ ባለሀብታቸው ያበድራሉ። እንዲህ አይነት መሸዋወድ የበዛበት አይነት እንቅስቃሴ ነው ያለው። ነገር ግን ወደፊት እንደነዚህ እንደ ኬሲቢ ያሉ ትልልቅ የሚባሉ ባንኮች ሲመጡ ትልልቅ የሚባሉ ባለሀብቶችን ብቻ ሳይሆን ትንንሽ የሚባሉ አርሶ አደሮችንም ተማሪዎችንም ምናልባት የመንግስት ሰራተኞችንም ጭምር ሴቭ ባደረጉት ልክ የሆነ ፐርሰንት እያደረጉ ብድርን የሚያቀርቡበት ሁኔታ ካለ ሁሉም ሰው በአቅሙ ልክ እኔ ለምሳሌ 50 ሺህ ብር ካለኝ 50 ሺህ ብሬን ባስቀመጥኩት ልክ የሆነ ልክ ቁጠባ ስንገባ 30-40 ሺህ ብር አስቀምጠን ከ2 ከ3 ዓመት በኋላ 40-50 ሺህ ብር ወይም ደግሞ 200-300 ሺህ ብር እንደምንበደረው ሁሉ እንዲህ አይነት ፓኬጆችንም ይዘው የሚመጡበት እድል ስለሚኖር ምናልባት ሰው የደንበኝነት እንትኑንም ክፍት ሊያደርግ የሚችልበት ሁኔታ አለ። ቢኮዝ አሁን እንደ ትናንቱ አይደለም። ትናንት የኢትዮጵያ ባንኮች ሲወዳደሩ የነበሩት መንገድ ላይ በመቆም አካውንት ክፈቱልኝ በማለት ነው። ነገር ግን ምናልባት እንደነዚህ አይነት ትልልቅ ባንኮች ሲመጡ ግን ውድድሩ የሚሆነው አካውንት በማስከፈት አይሆንም። ፎርሹር እንደዛ ነው የሚሆነው። በእንደዚህ አይነት ሁኔታዎች ካፒታላቸውን ካላሳደጉ አጠቃላይ ብዙ የሚባል የማህበረሰብ ክፍልን ማበደር አይችሉም። ትልልቅ የሚባሉ አገር በቀል ፕሮጀክቶችን ፈንድ ማድረግ አይችሉም። አጠቃላይ ከውጭ ባንኮች ጫና ራሳቸውን ማላቀቅ አይችሉም። ስለዚህ በቀጥታ የመፍረስ አደጋ ሊያጋጥማቸው ስለሚችል የግድ ባንኮች እንዲዋሃዱ የኢትዮጵያ ብሔራዊ ባንክ እንግዲህ አበክሮ እየሰራ ነው። ይህንንም የሚያመላክት አይኤምኤፍ በግልጽ ያሳወቀው የኢትዮጵያ ብሔራዊ ባንክ ባንኮች ሲዋሃዱ ሊጠቀምበት የሚችለውን የውህደት መመሪያዎችንም ጭምር እያወጣ እንደሆነ እናውቃለን። የኢትዮጵያ ብሔራዊ ባንክ ባንኮች እንዲዋሃዱ የፈለገበት ዋና ምክንያት አቅማቸውን እንዲያሳድጉና አጠቃላይ በባንኪንግ ኢንዱስትሪው ጤናማ የሚባል ኢንቫይሮንመንት እንዲፈጠር ከማሰብ የመጣ መሆኑን በደንብ መረዳት ያስፈልጋል ማለት ነው። እዚሁ ጋር ተያይዞ ውህደት ማለት አዲስ ሳይንስ ማለት አይደለም። ምናልባት በእኛ ሀገር ኮንቴክስት እንግዲህ በአንድም በሌላም መልኩ አዋየር ላንሆን እንችላለን። ውህደት ማለት ግን ወይም ደግሞ አንዱን መጠቅለል ማለት አዲስ ሳይንስ አይደለም። ሌላው ዓለም ላይ እየተሰራበት ያለ ሲሰራበት የነበረ ብዙ ተቋማትንም ወደ ውጤታማነት የቀየረ ሁኔታ እንዳለ እናስታውሳለን። እንደው በቅርብ ሀገር እንኳን በኬንያ ጭምር ብናይ ባንኮች ተዋህደዋል። ኬንያ፣ ናይጄሪያ ላይ ብናይ ለምሳሌ አክሲስ የሚባል ባንክ እንግዲህ ዳይመንድ የሚባል ባንክን በመጠቅለል በምዕራብ አፍሪካ ትልቁን ባንክ የፈጠሩበት ሁኔታ አለ። ይሄ ቀጥታ የመንግስት ኢንተርቬንሽን ነው። ባንኩ አደጋ ላይ ሊወድቅ ሆነ። ስለዚህ አክሰስ የሚባለው ባንክ ዳይመንድ የሚባለውን ባንክ እንዲጠቀልለውና አጠቃላይ ካፒታሉን በማሳደግ የሀገሪቱ የጀርባ አጥንት ሆኖ እንዲቀጥል የመንግስት ጣልቃ ገብነትም ነበረበት። በዚህ አሁን ላይ እንግዲህ እንዳልኳችሁ በምዕራብ አፍሪካ እጅግ በጣም ትልቅ የሚባል ባንክ ተፈጥሯል። በኬንያም ስናይ ኮኦፕሬቲቭ ባንክ 12 የሚደርሱ አንድ ኮኦፕሬቲቭ የሚባል ባንክ 12 የሚደርሱ ደካማ የሚባሉ የገጠር ባንኮችን በመጠቅለል አሁን ላይ በጣም ግዙፍ የሚባል ባንክ የሆነበት ሁኔታ አለ። አንዱን መግዛት ወይም ደግሞ አንዱ ጋር መዋሃድ አዲስ የሚባል አይደለም። በሌላውም ዓለም ብናይ ለምሳሌ በመዋሃድ በመግዛት ብናይ ለምሳሌ ፌስቡክ ኢንስታግራምን ገዝቷል፣ ሜታ ማለት ነው። ለምሳሌ ማይክሮሶፍት ሊንክድንን ገዝቷል፣ ጎግል ዩቲዩብን ገዝቷል። መሰል አይነት እንትሮች አሉ፣ ኤግዛምፕሎች አሉ። ስለዚህ በእኛ ሀገር ኮንቴክስት ካላየነው በስተቀር ይህ ጉዳይ ምናልባትም አዲስ የሚባል ጉዳይ አለመሆኑን በደንብ መረዳት እንደሚያስፈልገን ማወቅ ያስፈልጋል። አዲስ የሚባል ሳይንስ አይደለም። ሁላችንም መረዳት ያለብን መርጅ ማድረጋቸው ወይም ደግሞ አኩይዝ መደረጋቸው አንዱን መግዛት ወይም ደግሞ አንዱ ከአንዱ ጋር መዋሃድ አጠቃላይ አቅም ያላቸው ባንኮች እንዲኖሩን ከማሰብ
የመነጨ መሆኑን በደንብ መረዳት ያስፈልጋል ማለት ነው እንጂ ሌላ አይነት ትርጉም ያለው ወይም ደግሞ ባንኮችን ለማክሰም አይነት ስሌት ያለው ጉዳይ እንዳልሆነ መረዳትና በዛ ልክ ኮኦፕሬቲቭ መሆን ምናልባትም ከየትኛው ባንክ ጋር ብዋሃድ ምን አይነት ጥቅሞችን አገኛለሁ የሚል ቅድመ ስሌትን ባንኮቹ መውሰድ መቻል አለባቸው። ምናልባት ከብራንድ አንጻር፣ ከተደራሽነት አንጻር የተለያዩ እንትኖች ይነሳሉ። ያው ምናልባትም ይሄ ሁሉ ቫልዩ የሚደረግ ቢሆንም ያው ቫልዩ ሲደረጉ የውህደት ቀመራቸው የሚሆነው ኔት አሴት ቫልዩ ነው። ኔት አሴት ቫልዩ ማለት አሁናዊ ጠቅላላ ሀብታቸው የጠቅላላ ሀብታቸው አሁናዊ ዋጋ ሲቀነስ የጠቅላላ ዕዳቸው አሁናዊ ዋጋ አጠቃላይ ኔት ቫልዩ ይኖራል። ኔት ካፒታል ይኖራቸዋል። ዜን የሌላውን ባንክ በዚህ መልኩ ይሰራና ሁለቱ ሲደመር ሬሾ ይሰዳለትና ሀ የሚባለው ባንክ ለአዲሱ ባንክ ምን ያክል ድርሻ ይዞ እንደመጣና ለ የሚባለው ባንክ ደግሞ ለአዲሱ ባንክ ምን ያክል ድርሻ ይዞ እንደመጣ በዛ መልኩ ይሰራል። ይህንን በደንብ ማየትና እንዳልኳችሁ ከየትኛው ባንክ ጋር ብንዋሃድ እንደኛ ባንክ ጥሩ የሚባል ውህደትን እንፈጽማለን የሚል ሂደቶችን ማየት ምናልባትም ሌላው ዓለም ላይ የተደረጉ ውህደቶችንም ማየት መርጂንግ ኤንድ አኩዚሽን የሚባለውን በደንብ ማየትና የአሴት ቫሉዌሽን ሂደቶችን መረዳት ይጠበቅባቸዋል ብዬ አስባለሁ። ሌላው ለባለ አክሲዮኖች ያለው ጥቅምና ጉዳት እንደምናየው ቱ ቢ ፍራንክ እንዳልኳችሁ የሌሎች ሀገርንም ተሞክሮ እንዳነሳሁትና ከላይም የውህደት አድቫንቴጁን እንዳነሳሁት የባንኮች መዋሃድ ለባለ አክሲዮኖች ጥቅም ነው ያለው። በቃ ጥር ለማድረግ ጥቅም ነው ያለው። በተወሰነ መልኩ ስጋት የለውም ማለት አይደለም። የተወሰኑ ስጋቶች ሊኖሩ ይችላሉ። ነገር ግን ጠቅላላ ሲደረግ ለባለ አክሲዮኖች ይህ ትልቅ እድል ነው። ምክንያቱም 25 የሚደርሱ ባንኮች በዚህ የሚቀጥሉ ከሆነ ሊፈርሱ ነው እየተባለ ነው። የሚፈርሱት ደግሞ እኛ ስለዋራን ሳይሆን አጠቃላይ ኢኮኖሚው ከሲስተም ስለሚያስወጣቸው ነው። መውጣት የጀመሩበት እድል አለ። ለምሳሌ እንዳልኳችሁ በገበያ ድርሻ ያላቸው ድርሻ እጅግ በጣም የወረደ ነው። ከዛም ተነስቶ በኢትዮጵያ የኢኮኖሚ ዞኖች እንኳን ገብተው ብራንች መክፈት ያልቻሉበት ሂደት ነው ያለ። ነገ ትልልቅ የሚባሉ ባንኮች ከጎረቤት ሀገር ሲመጡ መዋሃድ የማይችሉበት እድል ሲኖር በአንድ በሌላ መልኩ ያው መፍረስ የሚመጣበት እድል ይኖራል። ይህ እንዳይፈጠር ውህደት ያስፈልጋል ነው። ባንኬ ከሚፈርስብኝ ይልቅ ቢዋሃድና ጠንካራ የሚባል ባንክ ቢመሰርት እኔ ፐርሰናል ይፈልጋለሁ ማለት ነው። ሁሉም ሰው እንደዛ ማሰብና አጠቃላይ ውህደቱ ለባለ አክሲዮኖች ፖዚቲቭ እንደሆነ ማሰብ፣ የተወሰኑ ግን ማይነር የሚባሉ ስጋቶች ሊኖሩ እንደሚችሉና ምናልባትም ጊዜያዊ ሊሆኑ እንደሚችሉ ጭምር ማሰብ ያስፈልጋል። ስለዚህ ከጥቅሞቹ ውስጥ አንዱን ስናይ ተወዳዳሪነት ያለው ባንክን መፍጠር ያስችላል ነው። ባንኮች ሲዋሃዱ ካፒታላቸው ስለሚጨምር በልዩ የኢኮኖሚ ቀጠናዎች አሁን እንኳን ባለው ኮንቴክስት ብናየው ገብተው የመስራትና ከትላልቅ ባንኮች ጋር በመወዳደር ገንዘብ ማግኘት የሚችሉበት እድል አለ። ቀዳዳቸውን ያጠባሉ ነው። አሁን በጣም ቀዳዳቸው እየሰፋ ነው ማለት ትልልቅ የሚባሉ ባንኮች ልክ እንደነዚህ ኢኮኖሚ ዞኖች አሁን ፓርኮች፣ የኢንቨስትመንት ፓርኮች በሚባሉት ገብተው ትልልቅ የሚባሉ ድርጅቶችን ሰርቪስ ያደርጉ የሚያገኙት ጥቅም ትንንሽ የሚባሉ ባንኮች አሁን እያገኙት አይደለም። ያ ማለት የበለጠ ልዩነታቸው እየሰፋ ይመጣል ነው። የሚዋሃዱ ከሆነ እነዚህ ባንኮች ተዋህደው ተወዳዳሪ የሚባል ባንክ ይፈጥራሉ። ተወዳዳሪ የሚባል ባንክ ሲፈጠር ደግሞ እንደው አትሊስት እንኳን በእንደነዚህ አይነት የኢኮኖሚ ቀጠናዎች ውስጥ ገብተው መስራት የሚችሉበትና አጠቃላይ ትልልቅ አገር በቀል ፕሮጀክቶችንም ጭምር ፋይናንስ በማድረግ ተጠቃሚ የሚሆኑበት እድል እንዲፈጠር ያደርጋል። ስለዚህ ከመፍራት ባለፈ ተወዳዳሪነትን የተላበሰ ባንክ መፍጠር ያስችላል። ተወዳዳሪነት ያለው ባንክ እንዲኖረን ያስችላል ማለት ነው እንደ ባለ አክሲዮን። ይህ እጅግ በጣም አንዱና ትልቁ ጠቀሜታው ነው። ሁለተኛው የትርፍ እድገትን ያመጣል። ምንም እንኳን በምንዛሬ ለውጥ ምክንያት ባንኮች ከፍተኛ ትርፍ ቢያስመዘግቡም ተዋህደው ወጪያቸው ምናልባት ሊቀንስ ስለሚችልና አጠቃላይ ለወጪ ያውሉት የነበረውን ገንዘባቸውን ወደ ኢንቨስትመንት ስለሚያዞሩት አፍተሮል ትርፋማ ሆኖ የመቀጠል እድላቸው እጅግ በጣም ትልቅ ነው። ያ ማለት ለምሳሌ አንድ የባንክ ቴክኖሎጂ ለማስገባት ለአንድ ባንክ ለምሳሌ 1 ቢሊዮን ብር ቢፈልግ እና 4 ባንኮች ቢዋሃዱ ብለን ብናስብ በ1 ቢሊዮን ብር ያስገቡና ቀሪውን 3 ቢሊዮን ብር ለእያንዳንዳቸው ያወጡት የነበረውን ለኢንቨስትመንት ያውሉታል ማለት ነው። አጠቃላይ ኮስት ሪዳክሽን ይኖራቸዋል። ኤንድ ዴን ኦፕሬሽናል ኤፊሽንሲያቸው ያድጋል። በዛ ሂደት ውስጥ የሎንግ ተርም ትርፋማነታቸውና ባለአክሲዮኑ በዛ ሂደት ውስጥ የሚያገኘው የትርፍ ክፍፍል ብቻ ሳይሆንም የካፒታል ጌይናቸውም ጭምር እያደገ ተጠቃሚነትን ማግኘት የሚችሉበት እድል ይኖራል ማለት ነው። ስለዚህ የትርፍ እድገት እንዲፈጠር ያደርጋል።
ልፍረስ አልፍረስ እያለ በሚንቀጠቀጥ ባንክ ሞስት ፕሮባብሊ የትርፍ ክፍፍል አይኖርም። ቢኮዝ ካፒታሉን ኤክስፓንድ ማድረግ ይፈልጋል፣ ሪቴንድ ነው ማድረግ የሚፈልገው። ነገር ግን ትልቅ የሚባል ከሆነ በቂ የሚባል ካፒታል ካለው ግን ከሚያተርፈው ትርፍ ላይ የሆነ ፐርሰንት ዲቪደንድ ዲክሌር ያደርጋል። ዲቪደንድን ማግኘት የሚችሉበትና አጠቃላይ ተጠቃሚ መሆን የሚችሉበትን ድል እንዲፈጠር ያስችላል። ሌላው የንብረት ጥራት እንዲፈጠር ያደርጋል። የኢንዱስትሪው የማይመለስ ብድር ነን ፐርፎርሚንግ ሎን የምንለው አሁን ላይ እንደ ሀገር መርጅ ተደርጎ ወይም ደግሞ አቨሬጅ አግሪጌት አቨሬጁ ሲሰላ 3.1 በመቶ ነው። ይህ እጅግ በጣም ጥሩ ነው። ምክንያቱም የኢትዮጵያ ብሔራዊ ባንክ 5 ነው ያስቀመጠው። ከ5 በታች መሆን ጥሩ ነው። ያ ማለት አብዛኛው ብድር ኢፊሽንትሊ እየተመለሰ ነው ማለት ነው። ነገር ግን ይህንን በደንብ ብታዩት የአምስቱ ባንኮች አይነት ዝቅ አድርጎት ነው እንጂ ከ25ቱ ባንኮች ውስጥ እስከ 7 አካባቢ ድረስ ነን ፐርፎርሚንግ ሎን ያለበት ንግድ ባንክ እንዳለ ማሰብ ያስፈልጋል። ባንኮች ነን ፐርፎርሚንግ ሎናቸው የሚጨምረው መቼ ነው ብለን ካሰብ አንደኛ ተወዳዳሪ መሆን ሳይችሉ ነው። ተወዳዳሪ መሆን ከቻሉ የመመለስ አቅም ያላቸውን ትልልቅ ፕሮጀክቶች በማበደር እንዲመለስላቸው ማድረግ ይችላሉ። ነገር ግን ተወዳዳሪ መሆን ካልቻሉ የሚያበድሯቸው ሰዎች የሆነ ሴክተር ላይ ብቻ ያሉ ናቸው። ምናልባትም ባለአክሲዮኖች ብቻ ይሆናሉ። እነዛን ከፍ ሲያደርጋቸው አጠቃላይ የባንኩ ብድር የመመለስ አቅሙ እየወረደ የሚመጣበትና ባንኩ ላይ ኪሳራ የሚጋለጥበት እድል ይኖራል። መርጅ የሚያደርጉ ከሆነ ግን ትልቅ የሚባል ካፒታል ይኖራቸዋል። የሚያበድሩት ለተወሰኑ ሰዎች ብቻ ሳይሆን በጣም ዳይቨርሲፋይ ተደርጎ ሴክተሩም ለአግሪካልቸሩን ማበደር ይችላሉ፣ ቢኮዝ ካፒታል አላቸው። ለማኑፋክቸሪንግ ማበደር ይችላሉ፣ ለኮንስትራክሽኑም ለተለያየ ዘርፍ በማበደር አንደኛው ዘርፍ ላይ እንኳን ያለው ብድር ባይመለስ ሌላኛው ዘርፍ ላይ ያበደሩ ስለሚመለስ አጠቃላይ የባንኩን ነን ፐርፎርሚንግ ሎን ዝቅ ሊያደርግለት የሚችልበት እድልና ከእንዲህ አይነት ኪሳራ መጠበቅ የሚቻልበት እድል አለ። ስለዚህ መዋሃድ አጠቃላይ ባንኮቹ ነን ፐርፎርሚንግ ሎናቸውን በማሳነስ የንብረት ጥራታቸው እንዲያድግ ያስችላል። ይህ ለባለ አክሲዮኑ እጅግ በጣም ደስ የሚያሰኝ ነው። እንደ ሸክም ወይም ደግሞ እንደ በርደን እንደ ጉዳት ብለን ካየ ነው አንደኛውና የመጀመሪያው የቁጥጥር ስጋት ነው። ትንንሽ ባንኮች አዲሱን የ2 በመቶ የሀብት ድርሻ መስፈርት ለማሟላት ከፍተኛ የሚባል ካፒታል ይወስዳሉ። ምናልባት የተወሰነ ይህ ሊፈጠር ይችላል። ሁለተኛ ግን እና ትልቅ ተደርጎ የሚወሰደው የድምፅ ብክነት ሊፈጠር ይችላል። ያ ማለት አንድ ባለሀብት ከመዋሃዱ በፊት ከሚባለው ባንክ ላይ ያለው ድምፅ ያለው ድርሻ ምናልባት ሲዋሃድ ከሚኖረው ድምፅ ጋር እኩል ላይሆን ይችላል። ለምሳሌ 1% አስዩም እናድርግና 1% ድርሻ ቢኖረው 5%ም ሊሆን ይችላል ድርሻ ቢኖረው ከመዋሃዱ በፊትና ሲዋሃድ ይህ ሰው ከዛኛው ከተዋሃደው ባንክ ላይ 5% ድርሻ ላይኖረው ይችላል። ቢኮዝ አጠቃላይ ኔት አሴት ቫልዩ ስለሆነ ኮንሲደር የሚደረገው ሊያንስ የሚችልበት ሁኔታ ድምፅ ሊባክን የሚችልበት ሁኔታ ይኖራል። አንዳንድ ሰዎች በዚህ አይነት ሂደት ተሰሚነታቸውን ወይም ደግሞ ድርሻቸውን ማጣት ላይፈልጉ ይችላሉ። በእንዲህ አይነት ሁኔታ ምናልባት በርደን ሊያጋጥማቸው ይችላል። ከዛ ውጭ ግን ችግር የለም። ሌላው የባለቤትነት ድርሻ እንዳልኳችሁ ሊቀንስ የሚችልበት ወይም ደግሞ የድምፅ ብክነት ሊፈጠር የሚችልበት ሁኔታ ሊኖር እንደሚችል መረዳት ነው። ሌላውና የመጨረሻው ለሰራተኞች ያለው ተጽዕኖ ምንድን ነው? መልካም አጋጣሚውና ተጽዕኖ ምንድን ነው? መዋሃድ አጠቃላይ ባንኮችን ጠንካራ እንዲሆኑ ያደርጋቸዋል። በዚህም ረገድ ሰራተኞች ተጠቃሚ የሚሆኑበት እድል አለ። የተወሰነ ጫናም ሊያጋጥማቸው የሚችሉ ሰራተኞች ሊኖሩ እንደሚችሉ መገመት ከባድ ነው ብዬ አላስብም። ከጥቅሞች ውስጥ አንደኛውና የመጀመሪያው የስራ ዋስትናን እንዲያገኙ ያስችላል። የስራ ዋስትና እንዲያገኙ ያስችላል ማለት አሁን ላይ ለምሳሌ እነዚህ 25 የሚደርሱ ትንንሽ ባንኮች በዚህ ከቀጠሉ ይፈርሳሉ ማለት በሌላ አማርኛ ሰራተኞች ይበተናሉ ማለት ነው። ነገር ግን በጊዜ እነዚህ 25 የሚባሉ ባንኮች በመዋሃድ ጠንካራ የሚባል ባንክን ከፈጠሩ በዚህ ጠንካራ የሚባል ባንክ ውስጥ የሚገቡ ሰራተኞች አጠቃላይ የስራ ዋስትና ያገኛሉ ማለት ነው። ይህ አንደኛው አድቫንቴጅ ነው። ሁለተኛው የሙያ እድገትን ያገኛሉ። ወደፊት የባንኪንግ ኢንዱስትሪው በጣም ተወዳዳሪ የሆነ ሲመጣ ብዙ አይነት ቴክኖሎጂዎችን እየተላበሰ ሲመጣ ሰራተኞች የሙያ እድገት እንዲኖራቸው ብዙ ነገሮችን እንዲያውቁ ዲጂታል የሆኑ ነገሮችን ዲጂታል የፋይናንስ አገልግሎቶችን በደንብ እንዲላበሱና የሙያ እድገት እንዲያገኙ የሚችልበት ሁኔታ እንዲፈጠር ያደርጋል። ይህ ሌላኛው ጠቀሜታው ነው። ወደ ስጋት ካመጣ ነው አንደኛውና የመጀመሪያው የስራ መደራረቦች ይኖራሉ። ያ ማለት ብዙ ባንኮች አንድ አይነት ስራን በየብቻቸው ሲሰሩ የዋጡት የነበረውን አንድ ላይ ሲሆኑ ይቀንሱታል ብለን ካሰብ የሰው ኃይላቸውን በዛ ልክ ሊሆን የሚችልበት እድል እንዳለ መረዳት ነው። ለምሳሌ 4 ባንኮች መርጅ ቢያደርጉ 4ቱም ባንኮች ላይ የየራሳቸው የሰው ሀብት ይኖራል። መርጅ የሚያደርጉ ከሆነ 4 ዳይሬክተር ያለው የሰው ሀብት ይኖራል ተብሎ አይታሰብም። ወደ አንድ ይመጣል። የስራ መደራረቦች እና ምናልባት ትንሽ በሚባል ሁኔታ ሪሸፍል ሊደረግ የሚችል የሰው ሀብት ስምሪት ሊኖር እንደሚችል ኮንሲደር ማድረግ እና ግን
ቀድሞ መዘጋጀት ሊኖር እንደሚችል አስበው የተለያዩ የኢንቨስትመንት ዘርፎች ላይ መግባት ምናልባትም ራስን በማብቃት አዲስ ከሚፈጠረው ባንክ ላይ ተፈላጊ ሆኖ መገኘት የሚቻልበትንና ፖዚቲቭ ሳይድም ጭምር እንዳለው መረዳት ያስፈልጋል። ዋቴቨር ግን በራሱም የስራ መደራረቦች ሊፈጠሩ ስለሚችሉ እንዲች አይነት የተወሰነ ሪሸፍል ሊደረግ የሚችል የሰው ሀብት ስምሪት ሊኖር እንደሚችል ማሰብ እንዳልኳችሁ አራቱም ባንኮች ላይ ያስፈልጉ የነበሩ መርጅ ሲደረጉ ግን የአንደኛው ባንክ ብቻ ሊበቃ የሚችልበት ሂደት ስላለ ስለዚህ ባንኮች ከየራሳቸው የተወሰነ በአግሪመንት ወይ ደግሞ በተወሰነ መስፈርት አዋጣው ያንን መደብ እንዲቀጥል ሊያደርጉ የሚችሉበት ሁኔታዎች ሊኖሩ ስለሚችል የተወሰነ የስራ መደራረብ ያ ማለት ትንሽ የሚባሉ ሰራተኞች ሚስማች ሊሆኑ የሚችሉበት እድል እንዳለ ማሰብ ያስፈልጋል። ሌላው የአሰራር ለውጦች ይኖራሉ። ሰራተኛው ላይ ሌላው ሊፈጠር የሚችለው ነገር አዛኛው ባንክ ላይ የነበራቸው የስራ ካልቸር አጠቃላይ የስራ ዲስፕሊን አጠቃላይ የስራ ኢንቫይሮንመንት አዲስ በሚፈጠረው ባንክ ይቀጥላል ማለት ላይሆን ይችላል። ቢኮዝ አዲስ የሚፈጠረው ባንክ የ3-4 ባንኮች ውህደት እንደመሆኑ መጠን የራሱ የሆነ ካልቸር ዲቨሎፕ ሊያደርግ ይችላል። ከሌላ ባንክ ወይም ደግሞ መርጅ ካደረጉት ባንኮች የነበሩ ሰራተኞች አዲስ በሚፈጠረው ባንክ የስራ ባህል ላይ ተስማሚ ላይሆኑ ይችላሉ። ኢሚዲየትሊ አዳፕት ላይ ያደርጉት ይችላሉ። ምናልባት ይህ እንደ ጫና ሆኖ ሊመጣ የሚችልበት እድል ሊኖር እንደሚችል መረዳትና ራስን ፍሌክሲብል ማድረግ እንደ ኢንቫይሮንመንቱ መቀየር የራስን ሲስተም መዘርጋት የሚያስፈልግበት ሁኔታ ሊኖር እንደሚችል መረዳት ነው። በአጠቃላይ የኢትዮጵያ ባንክ ዘርፍ ወደ ውስብስብ ወይም ደግሞ ኮንሶሊዴሽን እያመራ ነው። የኢትዮጵያ ንግድ ባንክ እንዳየነው የበላይነትና የብሔራዊ ባንክ ጥብቅ መመሪያዎች ትናንሽ ባንኮችን እንዲዋሃዱ ግፊት ያደረገው አቅማቸውን በማጠንከር አጠቃላይ ለሀገር አለኝታነታቸውን እንዲያረጋግጡና ለሰራተኞች የስራ ዋስትና ለባለአክሲዮኖች የካፒታል ጥበቃ እንዲፈጠር ከማሰብ እንጂ ባንኮች እናንተ እንዳሰባችሁት ወይም ደግሞ አንዳንድ ሰዎች ውህደት ሲባል እንደፈሩት የኔ ባንክ ሊፈርስ ነው ወይም ደግሞ ያለኝ ካፒታል ዋጋው ሊቀንስ ነው ብላችሁ እንዳሰባችሁት በማሰብ አይደለም። ከዚህ ፐርስፔክቲቭ ማየትና ተጠቃሚ መሆን የሚችሉበት እድል አለ። ለዛሬ የነበረው ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ቻናሉን ሳብስክራይብ በማድረግ ተጨማሪ መረጃዎች እንዲደርሷችሁ እንድታደርጉ አክብሮት ጋብዛለሁ። አመሰግናለሁ።